ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። እሁድ ቀን 11 ሰዓት ተኩል ላይ ሊቨርፑል በኦልድ ትራፎርድ ከማንቸስተር ዩናይትድ ጋር የሚገናኙ ይሆናል። ከዛ ጨዋታ በፊትም አሰልጣኝ አርነ ስሎት ከጋዜጠኞች ጋር ቆይታ አድርገው ነበር። በዚህ ቆይታቸውም በተለያዩ ጉዳዮች ዙሪያ አስተያየታቸውን ሰጥቷል። ይህንንም አስተያየት ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጋዜጣዊ መግለጫ የምንገባ ይሆናል። አብራችሁን ቆዩ። በመጀመሪያም አሰልጣኝ አርነ ስሎት በሞሐመድ ሳላ ዙሪያ ነበር አስተያየታቸውን የሰጡት። በሰጡትም አስተያየት ሞሐመድ ሳላ ሲዝኑ ከመጠናቀቁ በፊት ወደ ሜዳ ይመለሳል ብለን እንጠብቃለን። ሞሐመድ ሳላ እንደሚታወቀው ጤነኛ በሆነ ሰዓትም በጣም ጠንክሮ የሚሰራ ተጫዋች ነው። ራሱን ለማሻሻል በጣም ከፍተኛ ጥረት የሚያደርግ ተጫዋች ነው። እንደዚሁም በተጎዳበትም ሰዓት ከጉዳቱ ለማገገም በጣም ጠንክሮ የሚሰራ ተጫዋች ነው። እንደዚሁም ከሌሎቹ አንጻር ለጨዋታ ፊትም የሆነ ተጫዋች ነው። ሲዝኑ ከመጠናቀቁ በፊት ወደ ሜዳ ይመለሳል ብለን እንጠብቃለን። ነገር ግን ደግሞ በማንቸስተር ዩናይትድ እንደማይመለስ በእርግጠኝነት መናገር እንችላለን። እንደዛም ቢሆንም ግን ሲዝኑ ከመጠናቀቁ በፊት ወደ ሜዳ መመለሱ በጣም ትልቅ እፎይታ ነው። ምክንያቱም ለእኛም ይጫወታል፣ እንደዚሁም ደግሞ በዓለም ዋንጫ ላይም ለሀገሩ ብሔራዊ ቡድን የሚጫወት ይሆናል። በተጨማሪም ደግሞ በጣም ትልቅ ሽኝትም እንዲደረግለት ወደ ሜዳ መመለሱ በጣም ደስ የሚል ዜና ነው የሚል አስተያየታቸውን ሰጥተዋል። በመቀጠልም በአሊሰን ቤከር ዙሪያ ነበረ አስተያየታቸውን የሰጡት። በሰጡትም አስተያየት ፍሬዲ ውድማን፣ አሊሰን ቤከር እንደዚሁም አማርዳሽቪሊ በተጎዱበት ሰዓት በጣም አስደናቂ የሚባል እንቅስቃሴን እያደረገ ነው የሚገኘው። እንደዛም ቢሆንም ግን የአሊሰን ቤከር ወደ ጨዋታ መመለስ ለኛ በጣም ትልቅ ቦነስ ነው፣ በጣም ትልቅ ጠቀሜታም አለው። በእርግጥ በቀጣይ ከማንቸስተር ዩናይትድ ጋር በሚደረገው ጨዋታ ላይ ይደርሳል አይደርስም የሚለውን ነገር ገና አላረጋገጥንም። የሜዲካል ስታፉ ገና የሚለኝን መስማት መቻል አለብን። የሚደርስልን ከሆነ ግን በጣም ትልቅ ደስታን የሚፈጥርብን፣ ካልሆነ ግን ለቀጣይ ጨዋታዎች ወደ ሜዳ እንደሚመለስ በእርግጠኝነት መናገር ይቻላል። አሁን ላይ እንግዲህ ወደ ጨዋታ ለመመለስ በጣም ተቃርቧል። ነገር ግን ደግሞ አቻኩለን ወደ ሜዳ መመለስ አንፈልግም፣ ሌላ ሪስክ መውሰድ አንፈልግም። ስለዚህ የሜዲካል ስታፉ ለጨዋታ ብቁ ነው ሲለን በጨዋታው ላይ የሚጀምር ይሆናል የሚል አስተያየታቸውን ሰጥቷል። በጨዋታው ዙሪያ በሰጡት አስተያየት በሊጉ እያንዳንዱ ጨዋታ የደረጃ ለውጥ ስለሚያመጣ በጣም አስፈላጊ ነው። የእሁዱ ጨዋታ ደግሞ ከማንቸስተር ዩናይትድ ጋር የሚደረግ ጨዋታ ነው። በሊቨርፑልና በማንቸስተር ዩናይትድ መካከል ደግሞ ያለውን የደርቢ ስምንት ሁላችንም እናውቃለን። ስለዚህ ይህንን ጨዋታ ማሸነፍ እንፈልጋለን። ከዛ በተጨማሪም ግን የሊግ ጨዋታ እንደመሆኑ መጠን የደረጃ ለውጥ የሚያመጣ ጨዋታ ነው። በመሀላችን ያለው ልዩ የነጥብ ልዩነት በጣም ጠባብ እንደመሆኑ መጠን ይህንን ጨዋታ ማሸነፍ እንፈልጋለን። የደረጃ ሰንጠረዣችንም በተቻለን መጠን ከፍተኛ ቦታ ላይ ይዘን እንድናጠናቀቅ እንፈልጋለን። እንደዚሁም ደግሞ የሻምፒዮንስ ሊግ ቦታን ይዘን እንድናጠናቀቅ እያንዳንዱ ጨዋታ የግድ ማሸነፍ መቻል አለብንና በእነዚህ ምክንያቶች እንዳለ ይህንን ጨዋታ አሸንፈን መውጣት እንፈልጋለን። በሊጉም በሚቻለው መጠን ከፍተኛ ደረጃን ይዘን ማጠናቀቅ እንፈልጋለን የሚል አስተያየታቸውን ሰጥቷል። የሻምፒዮንስ ሊግ ደረጃን ይዞ በማጠናቀቅ ዙሪያ በሰጡት አስተያየት በዚህ ሲዝን እንደ ቡድን ጥሩ የሚባል እንቅስቃሴን እያደረግን አይደለም የምንገኘው፣ በአቅማችን ልክ እየተጫወትን አይደለም የምንገኘው። ነገር ግን በስተመጨረሻ የሻምፒዮንስ ሊግ ቦታን ይዘን ማጠናቀቃችን በትክክለኛው መንገድ ላይ እንድንሄድ ያደርገናል። በእርግጥ አሻሽለናል ማለት አይደለም። ነገር ግን ደግሞ የሻምፒዮንስ ሊግ ቦታን ይዞ ማጠናቀቅ ለእያንዳንዱ ክለብ ምን ያህል ቫሊዩ እንዳለው፣ ምን ያህል ትርጉም እንዳለው ሁላችንም እናውቃለን። ስለዚህም የሻምፒዮንስ ሊግ ቦታን ይዘን ማጠናቀቃችን ለኛ በጣም ትልቅ ትርጉም አለው የሚል አስተያየታቸውን ሰጥቷል። በማንቸስተር ዩናይትድ ዙሪያ በሰጡት አስተያየት ማንቸስተር ዩናይትድ ካለፈው ሲዝን አንጻር ስንመለከታቸው በዚህ ሲዝን በጣም አስደናቂውን ማንቸስተር ዩናይትድ መመልከት ይችላል። በደረጃ ሰንጠረዥም በጣም ተሻሽሎ መምጣት ይችላል። በእርግጥ ባለፈው ሲዝን መጥፎ የሚባል የደረጃ ሰንጠረዥን ይዞ ቢያጠናቀቁም እንኳን ራሱ ተጫዋቾቹ ያላቸውን ጥራት ያላቸውን ኳሊቲ ግን የሚወክል አልነበረም። ሁልጊዜም እንደምለው ምንም እንኳን በጣም ዝቅተኛ ደረጃን ይዞ ቢያጠናቀቁም ተጫዋቾቹ ግን አሁን ድረስ ኳሊቲ አላቸው፣ ራሳቸውን በደንብ ማሻሻል አለባቸው ስል ነበረ። በዚህ ሲዝንም የተመለከትነው ይህንን ነው። በክረምቱ አዳዲስ ተጫዋቾችን ወደ ክለባቸው ቀላቅሏል። ያም ደግሞ ቡድኑ የበለጠ እንዲሻሻል አድርጎታል። በዚህ ሰዓትም እንግዲህ 3ኛ ደረጃ ላይ ነው የተቀመጠው። ኳሊቲያቸውንም በደንብ እያስመለከቱ ነው የሚገኙትና ማንቸስተር ዩናይትድ በጣም ጥሩ ቡድን ናቸው። እንደውም ይህን ከዚህ ጨዋታ በፊትም አንዳንድ ጨዋታዎችን እየተመለከትኩ ነበር፣ አናላይሲሶችን እየተመለከትኩ ነበርና ምን ያህል አስቸጋሪ ቡድን እንደሆኑ በደንብ መመልከት ይችላል። በተለይ ደግሞ በካሪክ ስር በጣም ኮንሲስተንስ በሆነ ወጥ በሆነ አቋም እያሳዩ ነው የሚገኙት። እንደዚሁም ደግሞ ውጤቶችንም እያስመዘገቡም ይገኛሉ የሚል አስተያየታቸውን ሰጥተዋል። በመቀጠልም እድሎችን ወደ ግብነት በመቀየር ዙሪያ በሰጡት አስተያየት በተለይ ደግሞ በዚህ ሲዝን ብዙ እድሎችን በመፍጠር በትንሽ ክለቦች ብቻ ነው የሚበለጡት፣ ነገር ግን ደግሞ ብዙ ጎሎችን እያስቆጠሩ አይደለም የሚገኙትና በዚህ ዙሪያም በሰጡት አስተያየት እነዚህ የተፈጠሩ እድሎችን ወደ ግብነት ለመቀየር ጎል አስቆጣሪዎች በሙሉ ጤንነት ላይ ሊኖሩ ይገባል። በዚህ ረገድ እንግዲህ መሐመድ ሳላህ በጣም ብዙ ጎሎችን ሲያስቆጥር መመልከት ይችላል።
ነገር ግን ደግሞ በዚህ ሰዓት ጉዳት ላይ ነው የሚገኘው። እንደዚሁም ደግሞ አሌክሳንደር ኢሳቅም ወደ ሊቨርፑል ሲመጣ በተለይ በኒውካስል ቤት ምን አይነት ጎል አስቆጣሪ እንደሆነ ሁላችንም መመልከት ይችላል። ይህም ተጫዋች ደግሞ በዚህ ሲዝን ብዙ ጊዜውን በጉዳት ምክንያት አልተጫወተምና የነዚህ ተጫዋቾች ሙሉ ጤነኛ መሆን ለጨዋታ ሙሉ ለሙሉ ብቁ መሆን እነዚህ የተፈጠሩ እድሎችን ወደ ግብነት እንዲቀይር ያደርግልናል። ለዛም ነበር እንግዲህ አሌክሳንደር ኢሳቅን ወደ ሊቨርፑል ማምጣት ይቻላልና እንደዚህ አይነት ተጫዋቾች ሙሉ ጤነኛ ከሆኑ የተፈጠሩ እድሎችን ወደ ግብነት መቀየር ይችላሉ። አሁን አሌክሳንደር ኢሳቅን ከተመለከትን ከክሪስታል ፓላስ ጋር ባደረጉት ጨዋታ ላይ በጣም ጥሩ የምትባል ግብን ማስቆጠር ችሏል። ያችም ግብ ደግሞ አሌክሳንደር ኢሳቅ ምን አይነት ኳሊቲ ያለው ተጫዋች እንደሆነ በደንብ የምታመለከት ነችና ከዚህ በኋላ ካልተጎዳብን በእያንዳንዱ ጨዋታ ላይ የሚጀምር ከሆነ ጎል አስቆጣሪነቱን በደንብ መመልከት የምንችል ይመስለኛል። ዋናው ነገር ግን እነዚህ ተጫዋቾች በሙሉ ጤነኛ መሆን ነው። ከዛ በኋላም ጎል ማስቆጠር ሲጀምሩ ያ ጎል ማስቆጠር ትልቅ ኮንፊደንስ ይሆናቸውና ተደጋጋሚ ጎሎችንም ሲያስቆጥሩ ልንመለከት የምንችልበት እድል አለና አሌክሳንደር ኢሳቅ ጎል ማስቆጠር መጀመሩ በጣም ደስ የሚል ዜና ነው። ከዚህ በኋላም ካልተጎዳም ደግሞ ጎሎችን እንደሚያስቆጥር በእርግጠኛነት መናገር ይቻላል የሚል አስተያየትን ሰጥቷል። እንደዚሁም ደግሞ እየደረሰባቸው ባለው ወቀሳ ዙሪያ በሰጡትም አስተያየት ሁልጊዜም እኔ ተጫዋቾችን ጀጅ አደርጋለሁ፣ ጥሩ ተጫውተዋል ወይስ ጥሩ አልተጫወቱም የሚለውን ነገር ሁልጊዜ የምንነጋገርበት ነገር ነው። ጥሩ ካልተጫወቱም ወቀሳም አደርስባቸዋለሁ። እኔ ግን ለሚደርስብኝ ወቀሳ ላይ ግን ያን ያህል ትኩረት አላደረግም። ተገቢ ነው አይደለም የሚለውን ነገር እናንተ ራሳችሁ ፍረዱት። ምክንያቱም እኔ እዛ ላይ አላተኩርም። እኔ ማተኩረው በተጫዋቾቼና በቀጣይ ጨዋታ ላይ ብቻ ነው የሚል አስተያየታቸውን ሰጥቷል። 3 ተከታታይ ጨዋታዎችን በማሸነፋቸው ዙሪያ በሰጡት አስተያየት 3ቱን ጨዋታ በተከታታይ ማሸነፋችን ከውጤት አንጻር ፖዚቲቭ የሚባል ነው፣ በጣም የሚያስደስት ነው። ነገር ግን ደግሞ 3ቱም ምርጥ የሚባል ፐርፎርማንስ አሳይተናል ብዬ አላስብም። ምክንያቱም ከዚህ በፊትም ከዚህ የተሻለ ፐርፎርማንስ ያሳየንባቸው ጨዋታዎች አሉ። እንደዚሁም ቡድኑን ከተመለከታችሁም ከዚህ የበለጠ በጣም ምርጥ የሚባል ፐርፎርማንስ ማሳየት የሚችል ቡድን ነው ያለንና ከዚህ የተሻለ ነገሮችን ማድረግ መቻል አለብን። በተለይ በዚህ ሰዓት እንግዲህ በሳምንት አንድ ጨዋታ ነው እየተጫወትን የምንገኘው። በደንብ አርፈን ነው ወደ ጨዋታዎች እየሄድን የምንገኘውና ከዚህ የተሻለ ፐርፎርማንስን ልናሳይ ይገባል። በእርግጥ እኔ በየሶስት ቀኑ ብንጫወት በተለይ ደግሞ ሻምፒዮንስ ሊግን ብንጫወትን እመርጥ ነበር። ነገር ግን በዚህ ሰዓት ላይ እየተጫወትን አይደለም የምንገኘውና በሳምንት አንድ ጨዋታ እንደመጫወታችን መጠን በደንብ አርፈን እንደመጫወታችን መጠን ከዚህ የተሻለ ነገርን ማሳየት መቻል አለብን የሚል አስተያየትን ሰጥቷል። በመቀጠልም የባክሩም ስታፍ አባልን በመጨመር ዙሪያ ወይም ደግሞ አሰልጣኞችን ወደ ቡድኑ በመቀላቀል ዙሪያ በሰጡት አስተያየት ሁላችሁም እንደምታውቁት በዚህ ሲዝን ከአሰልጣኛችን ጋር በተለይ ደግሞ ከቆመ ኳስ አሰልጣኛችን ጋር መለያየታችን አይዘነግ። ስለዚህ ያንን ቦታ ለመተካት የተለያዩ አሰልጣኞችን መመልከታችን የሚያስገርም ነገር አይደለም። ሁልጊዜም ቢሆን እንግዲህ አይናችን ክፍት ነው። ቡድናችንን ለማጠናከር የተለያዩ አሰልጣኞችን ቢሆኑ እንደዚሁም ደግሞ ተጫዋቾችን ቢሆኑ ወደ ክለባችን መቀላቀላችን አይቀርም። ምክንያቱም ቡድኑን ማጠናከር መቻል አለብን፣ ከዚህ የተሻለን መሆን ስላለብን የሚል አስተያየታቸውን ሰጥተዋል። እንደዚሁም በከርተስ ጆንስ ዙሪያ በሰጡት አስተያየት ከርተስ ጆንስ በዚህ ሰዓት ላይ በቀኝ ፉልባክ ቦታ ላይ ነው የተጫወተ የሚገኘው። በእግር ኳስ ሕይወቱ ደግሞ እዛ ቦታ ላይ ብዙ ጊዜ አልተጫወተም። ነገር ግን በዚህ ሰዓት ላይ በጣም አስደናቂ የሚባል እንቅስቃሴን እያደረገ ነው የሚገኘው። በእርግጥ በጣም ፐርፌክት ነው ለማለት አይደለም፣ ነገር ግን ደግሞ የተሻለ የሚባል እንቅስቃሴን እያደረገ ነው የሚገኘው። በተለይ ደግሞ ያለመደበት ቦታ ላይ እንደዚህ አይነት እንቅስቃሴ ማሳየቱ በጣም የሚያስገርም ነገር ነው። በተለይ ደግሞ ያለፉትን 2 ጨዋታዎች ከተመለከታችሁ ከኤቨርተን ጋርም እንደዚሁም ከክሪስታል ፓላስ ጋርም በጣም አስደናቂ የሚባል ጨዋታን ሲጫወት መመልከት ይችላል። ከኤቨርተን በበለጠ ደግሞ በክሪስታል ፓላስ ጨዋታ ላይ በጣም ምርጥ ነበረ። በመከላከል ረገድም በጣም አስደናቂ ነበረ። በእርግጥ አሁንም ማሻሻል የሚገባቸው ነገሮች አሉ። በተለይ ደግሞ አንዳንድ ጊዜ ከልክ በላይ ኳስ የሚይዘው ነገር አለ፣ ከልክ በላይ ኮንፊደንስ የሚሆነው ነገር አለ። ምናልባት መሀል ሜዳ ላይ ቢሆን ኖሮ ያን ያህል እንትን ላይ ይችል ነበር፣ አፌክት ላይ ያደርግ ይችል ነበር። ነገር ግን ተከላካይ መስመር ላይ ስትጫወት ግን እንደዚህ አይነት ሪስኮችን መውሰድ አይገባም። ያንንም ደግሞ ከዚህ በኋላ ያሻሽላል ብለን እንጠብቃለን። ነገር ግን ደግሞ ወደ ቡድኑ ውስጥ እያመጣው ያለው ኳሊቲ በጣም የሚያስገርም ነው። እንደዚሁም ድንቅ ብቃቱንም በጨዋታዎች ላይ እያስመለከተን ይገኛል የሚል አስተያየትን ሰጥቶ በመቀጠልም ባለፈው ሲዝን በኦልትራፎርድ ያሳያችሁት እንቅስቃሴ ብዙ ሰዎች በእርሶ ላይ እምነት እንዲኖረው እንደዚሁም ትክክለኛው የሊቨርፑል አሰልጣኝ እንደሆኑ እንዲያምን አድርጎት ነበርና በዚህ ሲዝንስ በዚህ ጨዋታ ላይ ያንን ነገር ለመድገም አስባችኋል ወይ? እምነቶችን ለመመለስ አስባችኋል ወይ የሚል ጥያቄን ተጠይቀው ነበር። እሳቸውም በሰጡት ምላሽ እንደሚመስለኝ ሁልጊዜም በየሳምንቱም በእያንዳንዱ ጨዋታ ላይም ራሳችንን ማሳየት መቻል አለብን። ብቃቱ እንዳለን ከዚህ የተሻለ ነገርን ማድረግ እንደምንችል ማሳየት መቻል አለብን። ይህንንም ደግሞ ከማንቸስተር ዩናይትድ ጋር በምናደርገው ጨዋታም ሳይሆን ከፉልሃም ጋር ከክሪስታል ፓላስ ጋር እንደዚሁም በየሶስት ቀኑ በምናደርጋቸው እያንዳንዱ ጨዋታዎች ላይ ራሳችንን ፕሩቭ ማድረግ መቻል አለብን። ከዛ በኋላ እንግዲህ ሌሎች ሰዎች በዛ ተመርኩዘው ጀጅ ማድረግ ይችላሉ። እናም ይህንን ነገር እኔ ሳይሆን ጀጅ ማድረግ ያለብኝ ሌሎች ናቸው ጀጅ ማድረግ ያለባቸው፣ ፍርዳቸውንም መስጠት ያለባቸው የሚል አስተያየታቸውን ሰጥቷል። በመቀጠልም በዶሚኒክ ሶቦዝ ላይ በሚሎስ ኬርኬዝ እንደዚሁም በአርም ፔች ዙሪያ በሰጡት አስተያየት
ዶሚኒክ ሶቦስላይ እኔ ወደ ሊቨርፑል ከመጣው ጀምሮ ለእያንዳንዱ ጨዋታ ዝግጁ ሲሆን ተመልክቻለሁ። እያንዳንዱ ጨዋታ ላይም ሲሳተፍም መመልከትም እችላለሁ። በቀጣይም ከማንቸስተር ዩናይትድ ጋር እሁድ በምናደርገው ጨዋታ ላይም የዚህን ተጫዋች ግልጋሎት የምናገኝ ይሆናል። ሚሎስ ኬርኬዝ ከትናንትና ወዲያ ሮብ ዕለት በነበረን የልምምድ ፕሮግራም ላይ ትንሽ ጉዳት አጋጥሞት የልምምድ ፕሮግራሙን አቋርጦ ወጥቶ ነበረ። አሁን ላይ ግን ይመለሳል ብዬ ተስፋ አድርጋለሁ። ዛሬ ከሰዓት ላይ በሚኖረን የልምምድ ፕሮግራም ላይ እንደዚሁም በነገው ዕለትም በሚኖረን የልምምድ ፕሮግራም ላይ ይኖራሉ የሚለውን ነገር ተመልክተን በእሁዱ ጨዋታ ላይ በቋሚነት ይጀምራል አይጀምርም የሚለውን ነገር የምንወስን ይሆናል። ለጨዋታው ግን ዝግጁ ይሆናል ብዬ እጠብቃለሁ። አርሚ ፒኤች በዚህ ሰዓት ላይ እንግዲህ በጣም ጥሩ የሚባል እንቅስቃሴን እያደረገ ነው የሚገኘው። ነገር ግን በጨዋታው ላይ ይኖራል አይኖርም የሚለው ነገር በአሊሰን ቤከር ላይ የሚወሰን ጉዳይ ነው የሚሆነው። አሊሰን ቤከር ለጨዋታው ዝግጁ የሚሆን ከሆነ አርሚ ፒኤች ከቡድኑ ጋር አብሮ ላይጓዝ የሚችልበት እድል አለ። ነገር ግን አሊሰን ቤከር ጉዳት ላይ የሚሆን ከሆነ ግን በእርግጠኝነት አርሚ ፒኤች ከቡድኑ ጋር ወደ ማንቸስተር ዩናይትድ የሚያቀና ይሆናል የሚል አስተያየታቸውን ሰጥቷል። በመቀጠልም በአሌክሳንደር ኢሳቅ ዙሪያ በሰጡት አስተያየት በተለይ ደግሞ ብዙ ኳሶችን በጨዋታ ላይ እየነካ አይደለምና በዚህ ዙሪያ በሰጡት አስተያየት አሌክሳንደር ኢሳቅ በየጨዋታው በጣም ብዙ ኳሶችን እየነካ አይደለም የሚገኘው። ያንንም ደግሞ ያሻሻለ ይመጣል ብለን እንጠብቃለን። ምክንያቱም አሌክሳንደር ኢሳቅ ብዙ ኳሶችን በነካ ቁጥር ጎል የሚያስቆጠር እድሉ በዛው ልክ እየጨመረ ይሄዳል። ነገር ግን በጨዋታዎች ላይ ብዙ ኳሶችን አለመንካቱ ያን ያህል የሚያስገርም አይደለም። ምክንያቱም ገና ከቡድኑ ጋር በደንብ መዋሃድ ይቀረዋል። እንደዚሁም ደግሞ 100% ማች ፊትነሱ ላይም ገና አልደረሰምና እነዚህ ነገሮች እስኪስተካከሉ ድረስ በየጨዋታው ብዙ ኳሶችን ላይነካ ይችላል። አሪፍነቱ ምንድነው? በሳምንት አንድ ጨዋታ ብቻ ነው እየተጫወተን የምንገኘው። በየ3 ቀኑ እየተጫወተን አይደለም የምንገኘው። ያም ደግሞ በትሬኒንግ ቦታ ላይ ከቡድኑ ጋር በደንብ እንዲዋሃድ የሚረዳው ይሆናል። እንደዚሁም ደግሞ ማች ፊትነሱንም ለማምጣትም በጣም ከፍተኛ ጥቅም ይሰጣል። ምክንያቱም ለጨዋታ ፊት ስትሆን ሙሉ 95 ደቂቃ መሯሯጥ ትችላለና ያንን ለማምጣት እንግዲህ ጥረት እያደረግን እንገኛለን። እዛ ደረጃ ላይ ሲደርስ ግን ከዚህ የተሻለ ተጫዋች መሆን ይችላል የሚል አስተያየታቸውን ሰጥቷል። በስተመጨረሻም በፍሎሪያን ቪርትዝ ዙሪያ ነበረ አስተያየታቸውን የሰጡት። በተለይ በዚህ ሲዝን በአጠቃላይ እስካሁን ድረስ 30 የፕሪሚየር ሊግ ጨዋታዎችን ማድረግ ችሏል። በእነዚህ ጨዋታዎች 5 ግብና 3 አሲስት ማስመዝገብ ችሏል። ነገር ግን ደግሞ እነዚህ የጎል አስተዋጽኦች በትልልቅ ቡድኖች ጋር አይደለም የተገኙት። በተለይ ደግሞ በዚህ ሰዓት ቶፕ 5 ቶፕ 6 ውስጥ ካሉ ቡድኖች ጋር ምንም አይነት የጎል አስተዋጽኦ ማድረግ ያልቻለ ተጫዋች ነውና በቀሪ ጨዋታዎች እነዚህን ነገሮች ያስተካክላል ብላችሁ ታስባላችሁ? እንደዚህ ውስጥ በቀጣይ ዓመትስ የተሻለ ተጫዋች ይሆናል ብላችሁ ትጠብቃላችሁ የሚል ጥያቄን ተጠይቀው ነበረ። እሳቸውም በሰጡት ምላሽ ይሄ ሆፕ የማድረገው ነገር አይደለም፣ ተስፋ የማድረገው ነገር አይደለም፣ 100% እርግጠኛ ነኝ ከትልልቅ ቡድኖች ጋር በሚደረጉ ጨዋታዎች ላይ የጎል አስተዋጽኦ ማድረግ እንደሚጀምር። ቀጣይ ደግሞ ከሚኖሩት 4 ጨዋታዎች ውስጥ 3ቱ በዚህ ቶፕ 6 ውስጥ ካሉ ቡድኖች ጋር የሚደረጉ ጨዋታዎች ናቸውና በእነዚህም ጨዋታዎች ላይ እንግዲህ የጎል አስተዋጽኦ ሊያደርግ የሚችልበት በጣም ትልቅ እድል አለ። ነገር ግን ደግሞ ፍሎሪያን ቪርትዝ ባለፉት 10 ወራት ያሳየው እድገት ግን በጣም ግልጽ የሆነ ይመስለኛል። ቢያንስ ለኔ በጣም ግልጽ ነው። በተለይ አሁን ከክሪስታል ፓላስ ጋር ያደረግነውን ጨዋታ ከተመለከታችሁ ጎሏን ያስቆጠረበት መንገድ በጣም የሚያስደንቅ ነውና ከመጀመሪያው ጊዜው ወደ ሊቨርፑል ከመጣበት የነበረበትን ሁኔታና አሁን ያለበትን ሁኔታ ስንመለከተው በደንብ እየተሻሻለ እየመጣ ነው የሚገኘው። አሁንም ኤሊት የሚባል ተጫዋች ነው። ነገር ግን ደግሞ ከዚህም የተሻለ ተጫዋች መሆን እንደሚችል ሁላችንም እናውቃለን። ያንን ደግሞ ከጨዋታ እያሳየን ነው የሚገኘው። በተለይ ደግሞ ገና 22-23 ዓመቱ ላይ እንደመሆኑ መጠን ከዚህ በኋላም ራሱን ማሻሻል የሚችልበት ረጅም ጊዜ ያለው በጣም ምርጥ የሚባል ብቃቱንም ከዚህ በኋላ በደንብ ያሳየናል ብዬ አስባለሁ። በዚህ ሲዝንም በጣም ጥሩ ተንቀሳቅሷል። ነገር ግን ደግሞ በቀጣይ ዓመት ከዚህ ሲዝን የተሻለም እንቅስቃሴም ያደርጋል ብዬ አስባለሁ፣ እምነትም አለኝ የሚል አስተያየታቸውን ሰጥተዋል። በአጠቃላይ እንግዲህ የነበራቸው ጋዜጣዊ መግለጫ ይህንን ይመስል ነበረ። በዚህ በሰጡት አስተያየት ዙሪያ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን ግን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።